የመድረኩን መክፈቻ ንግግር ያደረጉት የክልሉ ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው የበልግ አዝመራ ከክልሉ ዓመታዊ ምርት ከ64 ከመቶ በላይ ድርሻ እንዳለው ገልጸዋል። ከዓመታዊ ጥቅል ምርታችን ውስጥ ከ64 እስከ 65% የሚሆነው ምርት የሚገኘው በበልግ ከምናለማው ወይም ከምንሰራው ስራ ነው ማለት ነው። የበልግ ወቅት ግብርና ስራን ልዩ ትኩረት ሰጥቶ በንቅናቄ መምራት 65% እና ከዛ በላይ የሚሆነውን የምርት ግብ በክልላችን ውስጥ እውን ለማድረግ አይነተኛ ሚና ስላለው ከሌላው ሲዝን በተለየ መልኩ የበልግ ሲዝን ለኛ ሜይን ሲዝን ተብሎ የሚወሰድ ስለሆነ በዚህ መድረክ ላይ ስለተገኛችሁ ከልብ አመሰግናለሁ። ባለፈው የበልግ አዝመራ ከ473,000 ሄክታር በላይ ማሳ መልማቱን ተናግረው ዘንድሮ የሆርቲካልቸር ሰብሎችን ጨምሮ ወደ 500,000 ሄክታር የሚጠጋ መሬት ይለማል ብለዋል። የማይታረስ መሬት መኖር የለበትም ከሚል በመነሳት በዘንድሮ በልግ ከሆርቲካልቸር እና በሰብል ወደ 497,000 ወይም ወደ 500,000 ሄክታር ሊሆን የሚችል ማሳ በበልግ ወቅት እናለማለን ብለን ነው እቅድ ይዘን እየገባ ነው። የምርታማነት መጠንንም እንዲሁ ባለፈው ዓመት ከነበረው ለማሳደግ እንደሚሰራ ተናግረዋል። የነበረን ትሬንድ ስንመለከት የምርት እድገቶች ዓመት ከዓመት እየጨመረ የመጣበት ሁኔታ አለ። ዘንድሮ ላይ የሚያሰብነው አምና በልግ ላይ ካገኘነው ምርት የ9% ምርት እድገት እናሳያለን እንጨምራለን የሚል ግብ ይዘን ነው የመጣነው። በቴክኖሎጂ አጠቃቀም ላይ መሻሻል ቢታይም አሁንም ዝቅተኛ ደረጃ ላይ እንደሚገኝ ገልጸው ምርትና ምርታማነትን ሊያሳድጉ የሚችሉ ሁሉንም አማራጮች በመጠቀም በዘንድሮ አዝመራ ውጤታማ መሆን እንደሚገባ አሳስበዋል። የቴክኖሎጂ አጠቃቀማችን ከወቅት ወቅት ተሻሻለ የመጣ ቢሆንም ካለን ነባራዊ ሁኔታ አኳያ ሊለሙ ከሚችሉ መሬቶችና ማዳበሪያ ከሚያስፈልገን አኳያ ስንመዝነው ግን ክፍተቶች ያሉ መሆኑን ገምገመናል። በእጃችን ላይ ያለውን የትኛውንም የግብርና ምርትና ምርታማነትን የሚያሳድጉ ግብዓቶችን በመጠቀም የምርታማነት ግባችንን አሁን ከደረሰበት 37 ወደ 38 ፐር ሄክታር የማድረስ ግብ ይዘን ነው ዛሬ ላይ ለመወያየት የመጣ ነው። የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ በበኩላቸው በግለሰቦችና በተቋማት የተያዙ መሬቶች በሙሉ በተገቢው መንገድ መልማት እንዳለባቸው አሳስበዋል። እንደ አንድ አገራዊ እቅድ ከተሰጡን ከዜሮ ግቦች መካከል አንዱ ጾም የሚያድር መሬት አይኖርም፣ የማይታረስ መሬትን ዜሮ እናድርግ የሚል ነው። ሊታረስ የሚገባው መሬት በየትኛውም አይነት መንገድ በኢንቨስትመንት የተያዘ መሬትም ይሁን በግል በቤተሰብ ደረጃ የተያዘ መሬት ጾም ማደር የለበትም። ይህንን በምርት መሸፈን አለብን ነው። አቅም የሌላቸው እና ማረስ የማይችሉ በተለያየ ችግር ውስጥ የገቡ እንኳ ቢኖሩ አቅራቢያ ካለው ማምረት ማልማት ከሚፈልገው ከሚችለው ቤተሰብ ጋር አብሮ ተቀናጅቶ ማረስ መቻል አለባቸው ነው። የግብርና ባለሙያዎችን አቅም ማሳደግና በሙሉ አቅማቸው እንዲሰሩ ማስቻል እንዲሁም ማበረታታት ለሚፈለገው ውጤት እንደሚያበቃም ጠቁመዋል። በርከት ያሉ የልማት ሰራተኞች አሉ። ምናልባት በአንድ ቀበሌ 3 ወይም 4 ከዛም በላይ ነው። እነሱን የኛ አቅም ብናደርግ ተአምራዊ የሆነ ስራ መስራት ይቻላል። የተሻለ ስራ የሰሩትን እናበረታታ፣ በትምህርትም እናበረታታ፣ ደረጃ እድገትም እንስጣቸው፣ እንሸልማቸው። የገጠር ሽግግር የአርሶ አደሩንና አርብቶ አደሩን ኑሮ ማሻሻልንና ለገበያ የሚቀርብ ምርት እንዲያመርት ማስቻልን ዓላማው ያደረገ ነው ብለዋል። ለዚህም በኢትዮጵያ ንግድ ባንክና በክልሉ መንግስት ስምምነት አርሶና አርብቶ አደሮች የብድር አገልግሎት እንዲያገኙ የሚያስችል ዘርፉን በእጅጉ የሚያሻሽል እንቅስቃሴ መጀመሩን ተናግረዋል። ለግብርና ፋይናንስ ማቅረብ አለብን ብሎ ባንኮች ከኛ ጋር መጥቶ ሰሞኑን ሁላችን በሰማነው መንገድ ይህንን ሴክተር ለመደገፍ የመጡበት አንድ ትልቅ ምርታዊ ለውጥ ነው። ከመንግስት ፖሊሲ አቅጣጫ ግብርናን ማዘመን አለብን፣ ምርታማነትን ማሳደግ አለብን፣ የግብርና ሽግግር የገጠር ሽግግር ማድረግ አለብን ብሎ ከሄደው አንጻር ይሄ አንዱ ተግባራዊ ምላሽ ነውና አንድ አስቻይ ሁኔታ ነው። ይሄን እድል ከተጠቀምን እርግጠኛ ነኝ ክልላችን በደንብ መቀየር የምንችለው ነው። በክልሉ ከሚገኙ ወረዳዎች፣ ከተማ አስተዳደሮችና ዞኖች የተውጣጡ የዘርፉ ስራ ኃላፊዎች በመድረኩ ውይይት ያደረጉ ሲሆን ለቀጣይ ስራዎች መሳካት የበኩላቸውን እንደሚወጡ ተናግረዋል። ቆጥሮ የሚፈጽሙ አካላትንም የማሰማራት መልሶ የመገምገም እያንዳንዷን ጉዳይ ኦዲት የማድረግ
በአግባቡ የመምራቱን ኃላፊነት ተቀናጅተን ለመስራት ለማስፈጸም ጥረት እናደርጋለን። መሬትን ማልማት ግዴታ እንደሆነ ማልማት የማይችል ከሆነ ደግሞ በመሬት አሰራርና አስተዳደር ስርዓት መሰረት መሬትን ማልማት ለሚችል አካል ቀጥታ ወደ መሬት ባንክ ተመልሶ የሚሰጥበት ሁኔታ ላይ መግባባት መቻል አለብን ብለን ተነጋግረን ከአርሶ አደሮቻችን ጋር መተማመንን ፈጥረናል። ይህንን ስንጨምር በዚህ ዓመት የተሰጠንን እቅድ ማሳካት እንችላለን። በሪፖርቱም ቀጣይ አቅጣጫ የተቀመጡ ነገሮች በጣም ተገቢ ናቸው። ያንን በቁርጠኝነት ወስደን ተግባራዊ ለማድረግ የበኩላችን ጥረት የምናደርገው መሆኑን ነው።